ወሃቢዎች አሁን ያወሩት ያሉት ነገር ምንድነው? አላህ ያለ ቦታ ያለ አቅጣጫ ለማለት ነብዩ ግልጽ የሆነ ማስረጃ ግልጽ የሆነ ሐዲስን አልተናገሩም። ስለዚህ ግልጽ የሆነ ሐዲስና ግልጽ የሆነ ማስረጃ እስካልተውልን ድረስ ቦታ እንሰጣለን የግድ ማለት ጀምረዋል። በእርግጥ ረሱል አለይሂ ሰላም ለኛ ለዚህ ኡመት አላህ ያለ ቦታ ያለ አቅጣጫ ከቦታና ከአቅጣጫ መፈለግ የጠራ ጌታ ለመሆኑ ማስረጃ አልተውልንም እንዴ? ይሄ ነው ጥያቄ። አውለን መጀመሪያ ቁርአን ራሱ አላህ ከምንም የማይፈልግ መሆኑን አስተምሯል። ኢነላህ ለገኒዩን አኒል ዓለሚን ይላል ቁርአን። እኔ ከዓለማት ከዓርሽም ተኩርሲይም ተሰማይም ከሰውም ከጅንም ከሁሉም ፈላጊ አይደለሁም ሲል እነሱ ግን እኛ ካንተ እናቅልሃለን አንተ ከማንም ከዓለም አልፈልግም ብትልም ዓርሽ መቻልና ዓርሽ ላይ ሁን ብሎ እነሱ መተርጎማቸው ከአላህ የበለጠ እናውቃለን ማለታቸው ነው። ሌላ አቡ ሁረይራ ባስተላለፉት ሙስሊም በዘገቡት ረሱል አለይሂ ሰላቱ ወሰለም ምን ብለዋል? አንተ ዛሂሩ ፈለይሰ ፈውቀከ ሸይ ወአንተ الباطኑ ፈለይሰ ዱነከ ሸይ። ይሄ እንግዲህ የሙስሊምን ሐዲስ ነገሩ ችግሩ ከነ መሐመድ ኢብኑ አብዱል ወሃብ ውጭ ስለማይቀሩ የሙስሊምን ሐዲስ ስለማያውቁ እንጂ ሙስሊምን ቢያው ኑሮ አንተ መኖርህ ግልጽ የሆንከው ጌታ ከበላይህ ምንም የለም ከበታችህም ምንም የለም ብለው ረሱል አለይሂ ሰላቱ ወሰለም ያስተማሩ ነው። ይሄ ላይ አንዲት እዚህ የሚለኝ አንዱ ሼህ ምን አሉ? ወሃቢያዎች ይሄን የሚለው ዓርሽ ላይ ነው የሚሏችሁ ከሆነ ይሄን የሙስሊም ሐዲስ አንተ ከበላይህም ከበታችህም ምንም የሌለህ ጌታ ነህና የሚለውን ሐዲስ አቅርቡላቸው እዚች አጥር ውስጥ ስታስገቧቸው ታንቀው ይሞታሉ መውጫ የላቸውም ብለዋል። የትም ሐዲሱን የማይፈቁት ሙስሊም ብዙ ነው ካለውና ነው። ስለዚህ ሌላ የማይተረጉሙት ባጢል ነው። ይሄን ደግሞ ሐፊዞቹ እነ ኢማሙ አልባይሃቂ የዘገቡት ሐዲስ ከሆነ ድረስ ሐዲሱን አናቅም ማለት እውነት ካልሆነ በስተቀር እነሱ እንደሚሉት ከሆነ አላህ ዓርሽ ላይ ነው ካሉ አርህማኑ ዓርሽስተዋ የሚለውን ቀጥታውን ከወሰዱ ሌላው ቦታ ላይ አአሚንቱም መን ፊ ሰማይ ይላል። ሰማይ ላይ ነው የሚል ነገር አለ። ወሆ ማአኩም አይነማ ኩንቱም የትም ቦታ ብትሆኑ ከናንተ ጋር ነው። እንደነሱ አባባል ተእዊል የለም ካሉ ዓርሽ ላይ አንድ ጌታ አለ ሊሉ ነው። ሰማይ አንድ ጌታ አለ ሊሉ ነው። እያንዳንዱ ሰው ጋር አንድ ጌታ አለ። ስለዚህ ኢላሁ ዋሂድ አንድ ጌታ ዓርሽንም ኩርሲይንም ሰማይንም መሬትንም ማንንም የማይፈልግ ጌታ ኻሊቀ ሰማዋት ወልአርድ መሆኑን ረሱል አለይሂ ሰላቱ ወሰለም አስተምረዋል። ካነ አላህ ወለም የኩን ሸይኡን ገይሩ። ይሄን ሐዲስ ካልተረዱ ምንም ነገር